ልብ የሚሰብር አሳዛኝ ነገር ተፈጠረ። ቲና አባባ የሚበሉት ምግብ ውስጥ መርዝ ጨመረችበት። አባባም ከውጭ መጥተው እርቧቸው ስለነበረ ምንም ሳያስቡና ምግቡ ጥሩ ነው፣ ንጹህ ነው፣ ምንም የለውም ብለው ምንም ሳያስተውሉ ምግቡን ተመገቡት። ምግቡን ከተመገቡት በኋላ ወይኔ ትሁቴ ምንድነው የተፈጠረው ነገር? ሆዴን አመመኝሳ ብለው ሆዳቸውን ይዘው ወደ ታችም ወደ ላይም አላስብላቸው ብሎ ሙጭጭ አድርጎ ያዛቸው። እናም ትሁት በጣም ደነገጠች። እንዴ አባዬ ምን ሆነህ ነው? ምን ተፈጥሮ ነው? ቲና ብላ ቲናን መጣራት ጀመረች። ቲና ግን በመጀመሪያ ደረጃ ትሁት ሳታያት ቃስ ብላ ነበረ መድኃኒቱን የጨመረችው። ይሄ ሽማግሌ አሁኑኑ ቤቱን በስሜ ካላደረገ ሙቶ ቢያርፍ ይሻላል። አሁን ልጁም የለም፣ ማንም አይቆጣጠረኝም። ይህች አዲስ የመጣችውም አትሰማም፣ አትለማም፣ አታወራም። ምን አባታቸው ያመጣሉ በማለት ለዳኒም ሳታማክረው ነበረ መድኃኒቱን ያመጣችው። ዳኒም ያየውን ነገር ማመን አቅቶት በጣም ተናደደ፣ ተበሳጨ። አንቺ ቆይ መቼ ነው ጥሩ ነገር የምትሰሪው? መቼ ነው ጥሩ ነገር ሰርተሽ የምታስደስችኝ? ሁልጊዜ ክፋት። ቆይ የሰው ነፍስ የዶሮ ነፍስ መሰለሽ እንዴ? እንዴት እንደዛ ታደርጊያለሽ? እንዴት ስንት የለፋንበትን ነገር ገደል ከተትሽው ብሎ በጣም ተበሳጨባት። እና ቲናም እስከ ዛሬ ድረስ ተሳክቶልኝ አያውቅም ነበር፣ ዛሬ ስለተሳካልኝ ደስ ብሎኛል ብላ ደስታዋን ለዳኒ ትገልጻለች። ዳኒ ግን በጣም ነው እየተናደደባት፣ ተስፋ የቆረጠባት። እንዳው ነው አሁን ዳኒ ቲናን በጣም ጠልቷታል። ይቺ ሰው ላይ ክፋት እንጂ ሌላ ነገር ማድረግ አታውቅም። እኔንስ ብትገለኝ ማን ያውቃል? ስለዚህ ገንዘቡን ቶሎ ብለን በእጅ ካስገባው በኋላ አፍንጫ ሽላሽ ብዬ ወደምወዳት ፍቅረኛ እሄዳለሁ እያለ ነው። ሌላ ደግሞ እንግዲህ ለስለላ የተላከው ሰውዬ የቲና ነገርና የቲና ተግባር ከአቅሙ በላይ ሆኖበታል። ራሱን ደብቆና ያልሰማ ያላየ መስሎ ነገሮችን ለማለፍ ቢሞክርም ነገር ግን የቲና ሁኔታ ከአቅሙ በላይ ስለሆነ ራሱን አጋልጧል። ራሱን ለማጋለጥ የሞከረበት ምክንያት ደግሞ እንግዲህ ቲና ከአቅም በላይ ሰዎችን ትጠየፋለች። እረ ይህች ሴትዮ በጣም ቀፈፈችኝ። ምንድን ነው ክፍሌም እንዳመጣ አጠገቤ ራሱ እንድትመጣ አልፈልግም፣ እዚሁ ወጥ ቤት መቀመጥ አለባት ትላለች። ግን ካሌብ ሲሄድ የአባቴ እህት ስለምትመጣ አደራሽም ብሎ አደራ ሰጥቷት ነበረ። ቲና እንግዲህ አባትና ልጅን አሳብዳቸዋለሁኝ፣ ገንዘባቸውንም ሁሉንም ወስጄ እነሱን ደግሞ ማሳበድ እፈልጋለሁ ስትልም ነበረ። ነገር ግን ከዛ ቀድማ እዛ ድረስም አላደረሳትምና መርዝ ጨምራ እንዲበሉ አድርጋቸዋለች። አባባ በእርግጥ አይሞቱም፣ ምክንያቱም ሆስፒታል ይሄዳሉ። ቲና ፈጣንና ጎበዝ ትሁት ማለት ነው። ትሁት ፈጣንና ጎበዝ ስለሆነች ቶሎ ብላ ወደ ሆስፒታል እንዲሄዱ አድርጋለች። በዛ ላይም ደግሞ ለስለላ የተላከውም ሰው ከትሁት ጋር ሆኖ መስራት ጀምረዋል ማለት ነው። ትሁት በእርግጥ ሴት ናት ተብላ ስለነበረ ሂጃቡን ሲገልጠው በጣም ነበር እየደነገጠችው፣ በጣም ነበር የጮኸችው። ምክንያቱም ሴት ናት አክስቴ ናት ስላላት ካሌብ እሷ ታዲያ ያየችውን ነገር ማመን ነበር ያቃታት። ምክንያቱም እኛም ብንሆን ይሄ ነገር ነው የሚፈጠረው። አንድ ሰው ሴት ናት ተብለን ወንድ ሆኖ ስናገኘው እንዴ ከምን ጊዜ ጾታሽን ቀየርሽ ነው የምንለው። እንግዲህ ቲና በመጀመሪያ ደረጃ በጣም ደስታዋን ገልጻ ነበረ። የምስራች ምስር ቢላታል። ምን ተገኝቶ ነው በሚላት ሰዓት ዳኒ ካሌብ እኮ ፊልድ ሊሄድ ነው ይትለዋለች። ምክንያቱም የካሌብ ፊልድ መሄድ ለሷ በጣም ጥሩ አጋጣሚ ነበር። ካሌብ ከመሄዱ በፊት ለዳኒም አደራ ሰጥቶት ነበረ እና ዳኒም ግን ችግር የለም ምስጋናም አያስፈልግም፣ ያንተ ቤተሰቦች ማለት እኮ የኔ ቤተሰቦች ናቸው ነበር ያለው። ነገር ግን ዳኒ አደራውን ሊወጣ አልቻለም። እናም ካሌብም ዳኒ አደራው እንደማይወጣም ያውቃል። ነገር ግን ለማስመሰል ያክልና ሁኔታዎችን ለማየት በማለት ነበር አደራ የሰጠው። ካሌብ ከመሄዱ በፊት ቲና አክስትህ መቼ ነው የምትመጣው ስትለው እሱም እንዳልነገረችውና በቅርቡ እንደምትመጣ ስትመጣም ደግሞ እንድትንከባከቧት ብሏት ነበረ።
አይደለም ሊንከባከቡት ቀርቶ ጭራሽ ምን አይነት ቀፋፊ ነው? ምን አይነት ቀፋፊ ሴትዮ ናት? እባክሽ አትሂጂ እያለች እጇን ጎትታ ነበረ ወደ ወጥ ቤት የወሰደቻት። ይሁንና የወሰደቻት አላልኩም እንዴ ልኬ ወንድ ነው። በነገራችን ላይ ያው እንግዲህ ለነሱ ሴት መስሎ ነው የገባው ልጁ። እንግዲህ ቤዛ ድራማ የምትከታተሉ ከሆነ የሳሚ ጓደኛ ማን ነበር ስሙ? እሱ ነው ልጁ ማለት ነው። እና ሰላዩም ታዲያ የካሌብን አደራ ሊወጣ አልቻለም። እንግዲህ ይኸው አንዳንድ ሰው ሶብር የለውም። ሶብር ያላቸው እንግዲህ ትሁትና ፋዘር ናቸው። በነገራችን ላይ ሶብር ትዕግስት ያላቸው ማለት ነው። ካሌብም ብዙም ትዕግስት የለውም። ምክንያቱም ትዕግስት ባለመኖሩ አባቱን እንዲያስቀይመው አድርጎታል። ቲና ያረገዘችው ልጅ የኔ ነው እያለም ነበረ። ፋዘር ግን ልጅ የለህም አላረገዘችም ሲጀመር ቢሉትም እሱ ግን በፍጹም አርግዛለች እያለ ይገኛል። እና የትሁትና የፋዘር ትዕግስት በጣም ይለያል። እና ሰላዩ አይ ምንም አላወቀበትም ሰላዩ፣ ምክንያቱም ነገሮችን አበላሸው በችኮላ። ካሌብ ከመሄዱ በፊት እንግዲህ ለዳኒ እባክህ ራሳቸውን ተንከባከቡ፣ ቲናም ደግሞ ምግብ እየበላች አይደለም፣ እርግዝናው ነው መሰለኝ ያስበላት አልቻለም እና ምግብ እንድትበላ አድርጋት ነው ያለው። ዳኒም እሺ ካሌብ ምንም ችግር የለም። እና ቲናም ለካሌብ ምን እያደረጋችሁ ነው ያላችሁት በምትለው ሰዓት እንግዲህ እሱ ሲደርስ ታውቂዋለሽ ሚስጥር ነው እንዴ ትለዋለች። እሱ ሚስጥር እንዳልሆነና ሲደርስ እንደምታየው ነግሯታል። እሱም ደግሞ ደርሷል ማለት ነው። ሰላዩ ነው ግን ትሁት በጣም ነው የደነገጠችው። ቀደም ብሎ ቢነግራት ካሌብ እንደዚህ ዝግን ያክል አትደነግጥም ነበር። እና ትሁት እንግዲህ ካሌብ መቼ ነው የምትሄደው በምትለው ሰዓት ነገ ነው የምሄደው ይላታል። አሁን እንግዲህ ቻያት በለኛ ነን፣ ነገር ግን የቴና ጉዳይ ካቃተኝ ከዚሁ እሰናበታለሁ ብለዋለች። ምክንያቱም ከአቅሜ በላይ ከሆነ ቤት አልጠብቅህም ለማለት ፈልጋ ነው። እሱ ግን ከዚህ በኋላ እንደማትናገራት ነው የነገራት። ትሁት አርፋ ቴና አፏ ዝም ሊል ማለት ነው። በጭራሽ አፏ ብያዝ ራሱ በሌላ ታወራለች ቴና። እና ቴናም እንግዲህ ካሌብን ስትሸኘው ስለ ሁሉም ነገር በፍጹም ሀሳብ እንዳይገባ አባዬንም እንከባከበዋለው፣ ነገር ግን አንተ በጣም ተናፍቀኛለህ እያለች እያስመሰለች ነበረ። ነገር ግን አባቱ እንደዚህ ልትጎዳው እንዲሁም ደግሞ እየመጣው አክስት ተብያዋን ራሱ አንቺ ቀፋፊ እያለች ስታመናጫጭቃት ነበር። እና ቴና እንግዲህ ለሰው ክብር የላትም፣ ለገንዘብ ነው እንግዲህ ስግብግብግብ እያለች ያላቸው። ነገር ግን ተስገብግባ ትቀራታለች እንጂ የአባባ ገንዘብ እንደሆነ አይገኝም። የትሁትና የካሌብ ነው። አቤት አቤት ቴና አቤት ፈገግታ! ካሌብን ስትሸኘው ያላት ፈገግታ ደስታ። ምክንያቱም ቤቱ በነፃነት እቦርቃለሁኝ ከዳኒ ጋር ብላ ስላሰበች በደስታ ነበር እንግዲህ ካሌብን እየሸኘችው። ነገር ግን አሁን እሱ ተመልሶ ይመጣል እና ትሁት እንግዲህ ካሌብን ሻንጣውን ይዛ ስትሸኘውም ነበረና እንግዲህ ምንድነው የተፈጠረው እና እንግዲያም ይመጣል ብላይ ነበር ስትለው እሱም ታዲያ እደውልልሻለሁኝ ትሁት እና እንግዲህ አዎ ይመጣል፣ ነገር ግን በደንብ ተቀበያት ይላታል። እቀበላታለሁ፣ ግን ደግሞ አንተ የሆነ ነገር አደርጋለሁ ብለህ ነበር፣ እንዴት ነው ሳታደርግ የምትሄደው ብላለች። ካሌብም ታዲያ ሊያደርጉ ያሰቡትን ነገር ስመለስ ይደርሳል ብሏታል። ምክንያቱም ምንድን ሊያደርጉ ነው? የሆነ ነገር እንግዲህ ከቴናንና ዲያንን የሚያስደነግጥ ነገር ነው መቼም የሚያደርጉት። እና ካሌብ ታዲያ እንግዲህ አይቶ መስማትና ማየት መስማትና መናገር ስለማትችል አደራ ብሏት ነበር። ነገር ግን መስማትና ማዳመጥና ማውራት ስለማትችል ከሚላት ይልቅ እውነቱን ቢነግራት በቃ አብረው ተባብረው ከዚህ ከሰላዩ ጋር ሆነው የስራቸውን የእጃቸውን ይሰጧቸው ነበር። ነገር ግን ትሁት አስደነግጧታል። ይሁንና አሁንም ይቀጥላሉ ከሰላዩና ትሁት ሆነው ማለት ነው። እንግዲህ ጥንድ ሆነው እንግዲህ ማን እንደሚያሸንፍ እናውቃለን። በእርግጥ ደግሞ እውነት የያዘ እውነተኛ ሰው ነው የሚያሸንፈው። እነ ፋዘር እነ ትሁትና እነ ካሌብ ናቸው የሚሆኑት። እነዚህ ሩጠው ይቀራሉ እንጂ በጭራሽ ሊያሸንፉ አይችሉም። ውሸታም ሰው ውሸት መጨረሻው ሸሸት ይባላል አይደለም?
እና ታዲያ እንግዲህ ትሁትም ራሱን መከላከል የማይችል ሰው እዚህ ቤት መምጣት የለበትም ስትል እንግዲህ ዳኒም ሴት እኮ ናት ነበር ያላት። ነገር ግን ሴት አይደለችም። ምን አስቦ ነው ካሌብ? ቆይ እንዴት ነው ትሁትን እውነቱን ሳይነግራት የቀረው? እንደው ጥሩ አላደረገም ካሌብ። እና ትሁትም እንግዲህ አባቱ ስትንከባከብ አባቱን ከዛሬ ነገር የሆነ ነገር አደረጉት እያለች ስትሳቀቅ በጣም ደክሟታል። በጣም ነው የምታሳዝነው ትሁት። ነገር ግን አንድ ቀን ጥሩ ህይወት ይኖራታል። አንድ ቀን ደስተኛ ትሆናለች። እስከ ዛሬ የለፋሁበት የደከምኩበት ለዝን ነበረ ልፋቴ ፍሬ ያፈራ የምትልበት ቀን ቅርብ ነው የሚሆነው። እንዲያው ሰላዩ ገና ከመግባቱ ጉድ 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 ጉድ! አንደኛ እየጨፈሩ ሊሳሳሙ ሲል ደረሰች። ሁለተኛ አልጋ ላይ ተኝተው ደረሰ ልበል እንጂ ወንድ ነው በነገራችን ላይ ና ገና በመጀመሪያው ቀን ትግስቱ አልቆ እንዴ እንዲች ናትና ብሎ እንግዲህ ቴናን ሊሰራላት ሄዷል። በነገራችን ላይ ለማንኛቸውም እንግዲህ ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ክፍል 23 ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሸር እያደረጋችሁ አበረታቱን። መልካምነት ለራስ ነው።